Mm. No. It's very good. I know, በጣም ነው የሚጣፍጠው። እና ሰላም ጤና ይስጥልኝ እንዴት ናችሁ? ዛሬም በአዲስ ቪዲዮ ተመልሻለሁ። ዛሬ ደግሞ ቆንጆ ሆነ ለየት ያለ ምሳ ይዤላችሁ ነው የመጣሁት። አሁን ወደ ቪዲዮ ሄዳለሁ፣ አብራችን ቆዩ። እሺ፣ በመጀመሪያ በምንሰራበት እቃ ላይ አንድ ኩባያ ድፍን ምስር እናደርጋለን። እሺ፣ ድፍን ምስሩ ሙልጭ አድርገን ካጠብን በኋላ እንጥደውና ትንሽ ጨው እናደርግበታለን እላዩ ላይ ሳናበዛ በኋላ ስለምናደርግ በመጠኑ እንደምታዩት ቆንጆ ሆኖ በስሏል። አሁን ይበቃል። ውሃውን እንደዚህ ጨርሷል። አሁን ወደ ቀጣዩ ስራችን እንሄዳለን። በመቀጠል በምሰራበት እቃ ላይ ትንሽ ዘይት አደርጋለሁ። አንድ ሽሮ ማንኪያ የሚያህል የወይራ ዘይት ነው የምጠቀመው። ደቆ የተከተፈ አንድ ራስ ቀይ ሽንኩርት፣ ሽንኩርቱን ከዘይቱ ጋር ትንሽ እናበስለዋለን። እንደምታዩት የዚህን ያህል አብስያለሁ። አሁን ይበቃዋል። አያችሁት? እንደዚህ ከለሩን ቀየር ሲያደርግ ትንሽዬ በርበሬ ያደርግበታለሁ። በርበሬው መተው ትችላላችሁ። እኔ ግን ትንሽ በርበሬ ያደርግበታለሁ። ካለ በርበሬም መስራት እንችላለን። በርበሬውን ደግሞ ትንሽ ከሽንኩርቱ ጋር አብሬ አበስላለሁ። የሚያርባችሁ መስሎ ከታያችሁ ትንሽ ውሃ ጠብ አድርጉበት። እኔ ግን ያለምንም ውሃ ነው ለማበስለው። እሺ፣ በመቀጠል ነጭ ሽንኩርት አደርግበታለሁ። እየተፈጨ ነጭ ሽንኩርት አንድ ሻይ ማንኪያ አድርጉበት። ነጭ ሽንኩርቱንም አብረን እናቁላለዋለን። ይሄንን አሁን ከነጭ ሽንኩርቱ ካረኩ በኋላ ለአንድ ደቂቃ ያህል አበስለዋለሁ አብሬ። ካበሰልነው በኋላ የቲማቲም ድልህ እናደርግበታለን። 3 የሾርባ ማንኪያ የቲማቲም ድልህ። ያረረ ይመስለናል ግን አላረረም። ምንም ችግር የለውም። ግን ውሃ ጠብ ማድረግ ትችላላችሁ። እንዳያችሁት እኔ ምንም አይነት ውሃ አላረኩበትም። ሌላው የምጨምርበት የቺፖሌት ሶስ ነው። እነዚህ የምታዩትን ይሄንን ደግሞ አብሬ ያበስለዋለሁ። እንትኑን ይሄ የቺፖሌት ሶሱን እንደዚህ እያደረጋችሁ እየተጫናችሁ ብትን እንዲል በጣም ጠንካራ ስለሆነ አብረን እናበስለዋለን። አሁን ይበቃዋል። ቆንጆ አድርጌ አብስያለሁ። እንደምታዩት እንትኑን በውስጡ ያለውን በርበሬው እንደዚህ ተቆራርጧል ማለት ነው። የቺፖሌት እንትኑ በርበሬ ነው እና እሱን ቆራርጫዋለሁ በማማሰያው እንደዚህ እያረኩኝ። አሁን ቆንጆ ሆኗል። በመቀጠል የምንጨምረው የተፈጨ የድንብላል ቅመም ማለት ነው። የድንብላል ተፈጨ ድንብላል ግማሽ የሻይ ማንኪያ እሱን አደርግበታለሁ። ሌላው ደግሞ አንድ ሻይ ማንኪያ ኪዩመን፣ ከቅመሙ ጋር በደንብ አቁላለዋለሁ ለትንሽ ደቂቃ፣ ለአንድ ደቂቃ ያህል። እንደምታዩት ቆንጆ ሆኖ በስሏል። በመቀጠል የምናደርገው ምንድነው? ምስራችንን ቅድም ያዘጋጀነው ምስር እንጨምረዋለን። ምስሩን ደግሞ አብረን እሽት እያደረግን አብረን እናበስለዋለን። እውነት ለመናገር ልጆቼ ስጋ የሌለው ነገር ብዙም አይጥማቸውም፣ አይወዱም። ግን ይሄንን እርግጠኝነት በጣም ነው የሚወዱትና ሞክሩት እናንተም ትወዱታላችሁ። እሳቱን ቅንስ አድርጌ ቀስ እያልኩኝ እያሻው አበስለዋለሁ። እንደምታዩት እሳቱን ቀንሼ በደንብ አብስየዋለሁ። አሁን ውሃ እናደርጋለን።
እና ጨው የምጠቀመው ይሄ የምታዩትን ጨው ነው። ጨው እየቀመስን ያው ማስተካከል ነው። አሁንም ክድን እያረኩኝ እሳቱን በጣም ቀንሼው አበስለዋለሁ። ስናማስለው እንደዚህ እያደረግን ነው። ድፍን ምስር ስናበስል እንዲዳጥዳጥ ይደረጋል አይደል? ወጥ ስንሰራ በብርጭቆ አሁንም በማማሲያው እንደዛ እያደረኩ አበስለዋለሁ። የበሰለ ስለሆነ ብዙም አያስቸግርም። አሁን እንደምታዩት በጣም ቆንጆ ሆኖ በስሏል። አሁን ይበቃዋል። ከዚህ በላይ ማብሰል ትችላላችሁ፣ ምስሩ በደንብ እንዲበስል ከፈለጋችሁ። እኔ ግን ይበቃዋል። እሳቱን አጠፋውና እዛው ቀዝቀዝ እስከሚል ድረስ አስቀምጠውና ሌላውን ወደ መስራት እንሄዳለን። እንደምታዩት ምስራችን ይደርሷል በደንብ። አሁን እዚህ ጋር አንድ አቮካዶ ይዣለሁ። አነስ ስላለች አንድ አቮካዶ ነው የምጠቀመው። ግማሽ አቮካዶ መጠቀም ትችላላችሁ። መጠኑን እናንተ እንደምትፈልጉት ጨምሩት። በምሰራበት እቃ ላይ አቮካዶን አደርጋለሁ። እሺ እንደዚህ እንደምታዩት በመሰራበት እቃ ላይ አንድ አቮካዶ ወይም ደግሞ ግማሽ አቮካዶ መጠኑን እንዳልኳችሁ እንደምትፈልጉት ካረግን በኋላ አላዩ ላይ አንድ ራስ ነጭ ሽንኩርት ታረግበታለሁ። የተፈጨ ነጭ ሽንኩርት ያው ትንንሽ ስለሆኑ ሶስቱን አንድ ላይ ነው ማረጋቸው። አንድ የሾርባ ማንኪያ የወይራ ዘይት፣ ሰላንትሮ እናንተ እንደምትፈልጉት መጠኑ። እኔ ብዙ ስለማልወድ በጣም ትንሽ ነው ያደረኩትኝ። የድንብላል ቅጠል፣ ሌላው ደግሞ አንድ ሎሚ ላይም ሙሉን ነው የምናረገው። እንደዚህ ጁሱን ጭምቅ አድርገን ሎሚ እንደዚህ ካደረግን በኋላ ግማሽ ኩባያ ቀዝቃዛ ውሃ እናደርግበትና በመቀጠል ጨው አደርጋለሁ። ይሄንም ጨው ነው የምጠቀመው እኔ። ትንሽ ለጣም የምናደርገው ሁሉንም እንደዚህ ካረግን በኋላ እንፈጨዋለን። ያው እኔ በዚህ ነው መፍጫ ነው የምጠቀመው። በጁስ ማሽን መፍጨት እንችላለን። ልክ እንደዚህ እንደምታዩት ቆንጆ አድርጌ ፈጭቸዋለሁ። እሺ እኔ የምጠቀመው ይሄኛውን የምታዩትን ቶርቲሊያ ነው። እሱን ለመጥበሻ አግያለሁ። እዚህ ጋር እንደምታዩት ትንሽ ሞቅ አደርገዋለሁ። በማይክሮዌቭ ማሞቅ እንችላለን። የታኮ መስሪያ ከሌላችሁ ልክ እንደዚህ በብርጭቆና በብርጭቆ መሃል እንዳወጣችሁ አስቀምጡት። አያችሁት? እሻው ሁሉም ነገር ደርሷል። እንደምታዩት ሶሳችንንም አድርሰናል። እንደዚህ ደረቅ እንዲልልኝ እንደዚህ አድርጌ ነበር አንዱን ለመሞከር። እንደምታዩት በጣም እንዲደርቅላችሁ ከፈለጋችሁ በደንብ ማብሰል አለባችሁ እንትኑ ላይ እና ደረቅ ይላል እንደዚህ ከሌሎቹ አያችሁት። የኔ ግን ሶፍት ነው በአብዛኛው ያደረኩት። ስለዚህ አድርገን ምን እንደሚመስል ደግሞ አብረን እናያለን ማለት ነው። ከምስራችን ላይ ቆይሳን አንዴ። ስለዚህ ከምንሰራበት ከስራ ነው ካዘጋጀነው ምስል ላይ የምትፈልጉትን ያህል ሳናበዛ ትንሽ ስለሆነች እንትኑ እንደዚህ እናደርጋለን። እናንተ እንደምትፈልጉት መጠኑ ማብዛት ነው እና ያዘጋጀነው ቶርቲሊያው ላይ እንደዚህ ምስራችንን እናደርጋለን። የምትፈልጉትን ያህል ምስሩን ካደረጋችሁ በኋላ
ይሄኛው አስተካክለው ያዘጋጀነውን የአቮካዶን ሶስ እናደርግበታለን ሳናበዛ። እዚህ ላይ ሽንኩርት ሰላንትሮንም ከላይ እንደዚህ ማድረግ እንችላለን። የምትፈልጉትን ነገር አድርጉበት። እንደዚህ ካደረጋችሁ በኋላ እንዴት እኔ እንግዲህ በዚህ መልኩ አቅርቤዋለሁ። እንዳልኳችሁ ሊያው ላይ ቀይ ሽንኩርትም ከትፈን ማድረግ እንችላለን። አረንጓዴውን ሽንኩርትም ከላይ በተን ብናደርግበት ሞር ለማሳመር ከፈለጋችሁ ማሳመር ይቻላል። እኔ ግን ያው በዚህ መልኩ ጨርሻለሁ። ቀምሼ ደግሞ እንደተለመደው ምን እንደሚመስል ጣሙን እነግራችኋለሁ ማለት ነው። እንብላ። የሚገርም ጣዕም ነው ያለው። መቆስ ይፈልግ ማማ እንኪ እናንተ ቆይ አንዴ። ሎሚ ምን ነው ረዴት እየሰራው ማለት ነው። ቤቱ በጣም ነው እንትን የቅመሙ እንትን ቤቱን በጣም ነበር የሚያወደውና አስሬ ነው ምን እየሰራሽ ነው እያለ ስትመላለስ የነበረውና መጀመሪያ እሷ ተቅመስ ቀምሽና ነገር ሎሚው ቁምጣጤው የተለየ ነገር ጣዕም ሰጥቶታልና በጣም አሪፍ ነው። እንዴት ነው እንደሸተተሽ ነው? በድምጽ እኮ ነው በምልክት እንዲህ አይዎች የምነሳው በድምጽ ነው መንገር ያለብሽ። I love the green thing on top. ያ በአቮካዶ ያ በጣም ነው የሚጣፍጠው። ያ የሎሚው ጣዕም በጣም ልዩ ጣዕም ነው የሰጠውና በጣም ትወዱታላችሁ በእርግጠኝነት። ሞክሩትና አስተያየታችሁን ላኩልኝ። አንድ ለድቀም አንድ ያጣላል የታወቀ ነው። ያ ቢዚ ጋር የለም እንጂ ዛሬ መመልከት አይደለም። ኦኬ ካሜራማን ለምን ዳንታ አሰጠኝ? ኦኬ It's very good. I feel like No. አይ ኖ በጣም ነው የሚጣፍጠው እና ልጆች እንደምታውቋቸው በጣም ስጋ ይወዳሉ። ዶሮ በተለይ በጣም ነው የሚወዱት የዶሮ ስጋ። እንደዚህ አይነት ነገር በምሰራ ሰዓት በስጋ በዶሮ ምናምን በአብዛኛው እንትን የሚሉትና ይሄ ግን ለጤናም አሪፍ ነው። በጣም በጣም ቆንጆ ነው። እንዳያችሁት ብዙ ዘይት አልገባበትም። በርበሬው መተው ትችላላችሁ፣ ምክንያቱም የቺፖሌ ሶሱ በርበሬ ነው ራሱና መተው ትችላላችሁ። ይሄውን የማቃጠል ጣዕም አለው አይደል? የማቃጠል ጣዕም አለውና የሚያቃጥል ነገር ብትወዱ ከሆነ አንደኔ እንዳረኩት አድርጉበት። ከፈለጋችሁ ግን በርበሬው አስቀሩት። ግን በጣም ነው የሚጣፍጠው። ሞክሩት። አረ በቃኝ። አረሳቸው ማለት ነው። ወዲህ ሲሞላቸው ማለት ነው ራስ። እንግዲህ የዛሬው ቪዲዮ ይሄን ይመስላል። ሌላ ጊዜ በሌላ ቪዲዮ ተመልሼ እመጣለሁ። እስከዛው ሰላም ቆዩኝ። ቴንክ ፎር ዋቺንግ ባይ። እንደምታዩት ሁለተኛ ዙር ተሰርቷል። ልጆቹ በጣም ወደው ድጋሚ ሊበሉ ነው። እንግዲህ ድጋሚ አስተያየት ፈልጋለሁ። እስቲ ያው ውሰዱ። ካሜራማኑን እኔ ስለተቀበልኩ አሁን በደንብ ትሰጣለህ አስተያየትን። እንዳታፍስ ጠቅልልኝ ብለውኝ ጠቅልየዋለሁ። እንደዚህ በትልቁም ጠቅልለን መግመት ማለት እንችላለን። ነው ውሰጂ ችግር የለውም። ልክ አንተና ብላ ትኩስነቱን ነው። ሶሱን በጣም ወዶታል። በተለይ ሶሱን በጣም ወዶታል። ያ ሌጀንዳሪ ስላቃጠላችሁ ነው ወደዳችሁት ወይ? I like it because the sauce and also because it's like tastes good and the spice is just like bonus. Wow. Sauce is most of it. ያ ሶሱን ለሌላ ነገር መጠቀም እንችላለን። ታውቃላችሁ አይደል? ድምፅሽን አያት አይደል? አውቃ ዋው ትላለች። ቀስ ብላ ድምጿ እንዳይሰማ አድርጋ። My favorite part is definitely the sauce. Yeah, በስመ አብ. Thank you guys. Thank you. I already finished it. Thank you.